በሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ቀስ በቀስ ነው ምዕመናን፣ ቀስ በቀስ በአንድ ጊዜ እንዴት ይሆናል ምዕመናን? ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። ያልተለወጠ ሰው የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው። በቤቱ ውስጥ ሆነ ድል ያልነሳውን ሴጣን ከቤቱ ውጭ ሆነ ድል አትነሳው። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዙ እግሩ ስር ቁጭ በል ትለወጣለህ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣ ቶሎ ጸሎት አታቁም፣ ቶሎ አታቋርጥ። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ስንት ጊዜ ደጅ ጠንታችሁልን እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነን። እቺ ሰማርያዊቷ ሴት ውሃ ሲለምናት ትቀልዳለህ እንዴ? መቅጃ እንኳን የለም እኮ ነው ያለችው። መቅጃ እንኳን የሌለም እንደው ብዙ እንደዚህ እንኳን አንሁን። ልከኛ እንኳን ሆነን መኖር እንዴት ሰውን ማዳን ያቅተናል? ግድ የላችሁም። አበላቸው አይደለም የሚያስጨንቀን፣ አሁን የምእመናን እንባ ነው ሊያስጨንቀን የሚገባው። ቀን የረዘመባቸው ሌሊት አልነጋ ያላቸው ብዙዎች ባሉባት ጊዜ እንባቸውን የሚያይ አገልጋይ ያስፈልጋል። ክርስቶስ እንደዚህ ብቻ እንዳይመስላችሁ። በጣም የሚደንቅ ነገር ልንገራችሁ እና ድንቀው ደግሞ ምንመሰጥበት ያልኳችሁ ምን ይመስላችኋል? መሰረታዊ የሆኑ ነገሮችን መብልን፣ መጠጥ፣ መኖሪያን፣ ልብስን መተው ብቻ እኮ አይደለም። አንድ ነገር አንስተን በጣም እናድንቀው ጌታችንን። ዝናን፣ ኩራትን፣ አጀብን፣ ተከታይ ማብዛትን፣ ፎሎወርስን እንኳን አልፈለገም። አንድም ተከታይ እንኳን የለውም። ብቻውን እኮ ነው የመጣው። ሐዋርያቱ ሊያጅቡት እየቻሉ እንጀራ እንዲገዙ እኮ ነው ሄደው። ሚስጥር ነው የሚያወራው፣ ስራ ነው የሚሰራው፣ ሰው ነው የሚያድነው። በዚህ ውስጥ ክርስቶስ ምን እያደረገ እንደሆነ ታውቃላችሁ? በእውነት ብቻውን ትተውት በመሄዳቸው ትዕቢትን መርገጡን፣ አጀብ አለማፈለጉን፣ ቀለል ያለ ኑሮ መኖሩን፣ አጃቢ አለመፈለጉን፣ ተከታይ አለመፈለጉን፣ አደነቀ አልደነቀ፣ ሰው ከበበ አልከበበ፣ ፎሎወርስ በዛ አልበዛ፣ ዝም ብለህ ማገልገልን ነው እኮ የሚያስተምረን። ይሄው ጌታችንን አድንቁት። ለራሱ ክብር ሲፈልግ እነገሌ ለምን እውቅና አልሰጡኝም፣ እነገሌ ለምን አልተከተሉኝም፣ እነገሌ ለምን አልደገፉኝም፣ አጀብ ሲያበዛ አልኖረም። ሰው የለው ልኳቸዋልና። በጣም የሚደንቅ ነገር ግን ልንገራችሁ። ክርስቶስ አይሁዳዊት ናት ሳምራዊት ለሱ ግድ አልሰጠው። መልክዓ ነፍስን ተመልክቶ ነው ሊያስተምር የሄደው። ከዘረኝነት ነፃ ነው ወገኖች። በዚህ ዘመን የታመምነው አንዱ በዚህ አይደለም። ምኑን ዘረዝረዋለሁ? የክርስቶስ አገልጋዮች የሆን እንኳን በዚህ ተወቅተን ወድቀናል። እንግዲያውስ ክርስቶስን ተመልከቱት። ምንም ትሁን ሊያገለግላት መጥቷል። አገልጋይ የሁሉ ነው። አገልጋይ የሁሉ ነው። የሚያገለግል ሰው ካህን እግዚአብሔር የሁሉ ወገን እንደሆነ ካህንም ሰባኪም የሁሉ ነው። ምዕመናን የሁሉ መርጠን የምንሰማው መርጠን የምናወግዘው ጳጳስ ሊኖረን አይገባም። ጳጳስ የሁሉ ነው ሊሆን የሚገባው። የኛ ወገን የሚል ጳጳስ ካለ አበቃ፣ ክርስቶስን ከመምሰል ተለየ። የሁሉ እዩት ክርስቶስን። የአይሁዳውያንም የሳምራውያን የዓለም ሁሉ ነው። ወደ ዓለም ሁሉ መልክዓ ነፍስን ተመልክቶ ይህን መልክዓ ነፍስ አሁንም ጌታችንን ከፍ አድርገን እናድንቅ። ደሃ ሀብታም ሳይል ነው ያስተማረው። ታውቃላችሁ፣ ምንም የሌለው ጴጥሮስ ጋር አሳ አጥማጁ ጴጥሮስ ጋር ገብቶ አስተምሯል። መካከለኛ ኑሮ የሚኖር ያቀረበው ያለቀበት ዶኪማስ ጋር ገብቶ አስተምሯል ጌታችን። ፍጹም ኢንቨስተር የሆነው ባለሀብት የሆነው ዘኪዎስን ቤት ገብቷል ጌታችን። እናንተ አገልጋዮች እባካችሁ
ሻካራ እጅ ያላትን ምእመንንም አገልግሉ። የሰላ ቤቱ የሞቀ ንብረቱንም አገልግሉ። ለዚህኛው የፈካ ለዚህኛው የተኮሳተረ እንድናደርግ አልተፈቀደልንም። ትንሹንም ትልቁንም ያለውንም የሌለውንም የሞቀውንም የቀዘቀዘውንም የበረደውንም እንድናገለግል እኮ ነው ጌታችን አገልጋዮች ያደረገን። እዩት፣ ጌታችን አሳ የሚያጠምደውንም ገንዘብ የሚያዘንበውንም እኩል ነው ያገለገለው። እኩል ነው ያገለገለው። ዘር ሳይመርጥ ነው ያገለገለው። በዘር ሳይቧደድ ነው ያገለገለው ጌታችን። የሁሉ አባት የሚሆን ነው ክርስቶስ፣ ጌታው የሚሆንለት እግዚአብሔር አባቱ የሚሆንለት የሁሉ አባት፣ የሁሉ አባት፣ የሁሉ አባት። ይህ ብቻ አይደለም። ከሐዘን እስከ ደስታ፣ ከቤት እስከ መቃብር ጌታችን እንዳገለገለ አላያችሁ? የአልዓዛር መቃብር ጋር ሄዶ እንዳለቀሰስ አላያችሁ? ለዚህ ነው ጌታችንን ከፍ አድርገን እናድንቀው ያልኳችሁ። ዝናን፣ ኩራትን፣ መሰረታዊ የመኖር አስፈላጊነትን ሁሉንም ነገር የሚተው አገልጋይ ዓለምን መማረክ ይችላል። ለምንድን ነው ዓለምን መማረክ? ንስሐ ልጆቻችን እንኳን ማሸነፍ ያቃተን ለምንድን ነው ካላችሁ፣ ይቅርታ አድርጉልኝና አንዳንዶቻችን በዓለሙ ከሚኖሩት በላይ ዓለማውያን ስለሆነ። የመጥምቀ መለኮት ቅዱስ ዮሐንስ ራሱን ከዓለም ባራቀ ቁጥር ዓለሙን ወደሱ ነው ያቀረበው። ሁሉም ነው የፈራው። ለምንድን ነው አገልጋዮች መፈራትን ያጣን? ይሄው እንደዚህ መኖር ስላቃተን። መከበራችን ቀስ እያለ እንዳይጠፋ የሚያስፈራው ለምንድን ነው? እንደ ጌታችን ማገልገል ስላልቻለን። ደክሞ ነው እቺን ነፍስ የፈለቀው። የተወደዳችሁ ምእመናን፣ ወደ መፈለገው ጉዳይ ልግባ። ይህን እንደ መቅደም ያዙልኝና ጌታችንን በዚህ መንገድ አድንቀ ነው ተመስጠን አገልግሎቱን እኛም ደግሞ ለራሳችን አድርግ እንድናልፍ ስለፈለኩ ነው። የተውኳቸው ነገሮች ይኖሩኛል እና እቺ ሴት ውሃ ዳር አገኘችው። ስታየው ተራ ሰው ነው የሚመስለው። ውሃ መቅጃ እንኳን የለውም። አይሁዳዊ እንደሆነ ገብቷታል፣ ግን ተራ ሰው እንደሆነ ነው የቆጠረችው። በእርግጠኝነት አንዳች ነገር ሊያደርግላት የሚችል እንዳልሆነ ገምታለች። ምንም ነገር ሊያደርግላት የማይችል ውሃ ለማኝ ሰው ብቻ ነው እሷ የተረዳችው። ግን የተወደዳችሁ ክርስቲያኖች፣ ምንም ሊያደርግላት እንደማይችል እያወቀች እንኳን እሱን ከማዋራት ግን አልተከለከለችም። ደግሞ አለው ቁጭ ብላ አወራችው። እሱን ከማውራት አልቦዘነችም። እንደማያደርግላት ተራ ሰው አድርጋ ብትቆጥረው በዚያ ፀሐይ፣ በዚያ ግለት፣ በዚያ አስከፊ የህይወት ጊዜዋ ላይ ታግሳ ግን ከማውራት አልቦዘነችም። ምእመናን፣ እኛ እኮ እንደሚያደርግልን ገብቶናል። በእውነት ብንጠይቀው እንደሚመልስልን እናውቃለን። ጨርቁን ይዘን አለቅህም ብንለው እንደማያልፈን እናውቃለን። ካልባረከኝ አለቅህም ብንለው እንደሚባርከን አረጋግጠናል። የሚያቅተው የሌለ አምላክ መሆኑን ለይተናል። አንዳች አይደለም ብዙ ያደረገልን አምላክ መሆኑን አውቀናል። ግን ማውራት አቁመናል። እንደሚያደርግልን እያወቀን እንኳን በጸሎት ማውራት ያቆምን ብዙዎች ሆነናል። ይቅርታ አድርጉልኝ። ስንት ጊዜ ደጅ ጠንታችሁልን። እቺ ሴት የሚያደርግላት እንዳልሆነ ብትገምት ከማውራት ግን አልተከለከለችም። እንደሚያደርግልን እያወቅን ማውራት የቆምን ስንቶች ነን። በር እንደሚከፍትልን እያወቅን ማንኳኳት የተውን የሰለችን ስንቶች። በጎን ስጦታ ፍጹምም በረከት ከላይ እንደሚያዘንብልን ቃል ኪዳኑን አምነን ግን መዘብዘብ ያቆምን፣ ደጅ መጥናት ያቆምን ወገኖቼ፣ በፍጹም መጠየቅን ሳናቋርጥ መለመንን ማናገርን የተውን ስንቶች ነን። እቺን ሴት ግን አድንቋት። ሊያደርግልን እንደሚችል እያወቅን ማናገር ያቆምን አናሳዝንም። ችላ ያለን ችላ ብለን
ወገኖቼ አንዳንድ ችግሮቻችን በደንብ ከእግዚአብሔር ጋር መነጋገር ይፈልጋሉ። ሱባኤ ይፈልጋሉ። ደጅ ጥናት ይፈልጋሉ። ሱባኤ መግባት ይፈልጋሉ። በደንብ ማናገር፣ በደንብ ምርር ብሎ መጠየቅ ይፈልጋሉ። እኛ ብዙ ቀስ ብለን ለስለስ ብለን ያዝ ለቀቅ እያደረግነው ይመስላል። እሷ ግን እንዴት እንዳወራችሁ ተመልከቱ። የተወደዳችሁ ክርስቲያኖች፣ ጌታችን መድኃኒታችን ኢየሱስ ክርስቶስ እቺ ሴት እንደዚህ እንኳን ቢሆን እሱን ከማውራት አለመቦዘኗ ምን ያክል አስደናቂ ሴት እንደሆነች ተመልከቷት። ከዛ ጌታችን ለማውራት በመፈለጓ ምክንያት ራሱን ቀስ በቀስ ይገልጽላት ጀመር። ደግሞ አለሁ ራሱን ቀስ በቀስ ይገልጽላት ጀመር። ሁሉን በአንድ ያላስረዳትም። ቀስ በቀስ ቀስ በቀስ እየገለጸላት መጣ። ቅዱስ ኤፍሬም እንዲህ ይላል፣ ጌታችን ከሳምራዊቷ ሴት ጋር በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ከዚያም ነቢይ፣ ከሁሉም መጨረሻ መሲህ መሆኑን አየችው። ውሃ የተጠማውን ሰው በንግግር ልትረታ ስትሞክር በአይሁዳዊው ላይ ያላትን ጥላቻ አሳየች። ከመምህሩ ጋርም ተከራከረች። ከነቢዩ እግር ስር ተንበረከከች፣ መሲሁንም ወደደችው ይላል። ቀስ በቀስ መጀመሪያ ተራ ውሃ የተጠማ ሰው መስሏት ስለ ውሃው ታወራ ጀመረ። ከዚያ ደግሞ አይሁዳዊ መሆኑን አየችና አንተ አይሁዳዊ ስትሆን ሳምራዊ ከመሆን ከኔ ያለች ስለ ዘረኝነት ታወራው ጀመረ። ከዚያስ መምህር መሆኑን ስታውቅ አንተ ከአባታችን ከያዕቆብ ትበልጣለህን እያለች ትከራከረው ጀመረች። ነገሩን በደንብ ስትረዳ ነብይ እንደሆንኩ አያለሁ አለች። መጨረሻ ላይስ መሲሁን ወደደችው ይላል። ቀስ በቀስ መጀመሪያ ተራ፣ ከዚያስ አይሁዳዊ ጥላቻ፣ ከዚያስ ዘረኝነት፣ ከዚያስ መምህር፣ ከዚያስ ነብይ እንደሆነ ተረድታ እግሩ ስር ተንበር። መጨረሻ ላይስ ቅዱስ ኤፍሬም በረከቱ ይደርብንና መሲሁን ወደደችው ይላል። ምዕመናን በአንድ ጊዜ እግዚአብሔርን ልንወደው እንደማንችል ታውቃላችሁ። ለምን በአንድ ጊዜ አልወደድኩትም ብላችሁ ይከፋችኋል? ለምን በአንድ ጊዜ አልተሰማሁም ብላችሁ ሆድ ይብሳችኋል? ለምን በአንድ ጊዜ ክንፍ አላወጣሁም አልተመሰጡ? መጣው ሕይወት ከተራ ሰውነት መሲሁን እስከ መውደድ ጥቂት ርቀት ተጓዘች። ወገኖቼ በአንድ ጊዜ ትዕቢት አይሆንም። ብዙዎች የሚርቁት ጸልየው በአንድ ቀን ስላልተሰሙ ነው። ብዙዎች ሆድ የሚበሰባቸው በአንድ ጊዜ ለምን አልተለወጥኩም ስለሚሉ ነው። ሕይወት እንዴት እንደተለወጠች በአንድ ጊዜ አይው። ቀስ በቀስ ነው ምዕመናን፣ ቀስ በቀስ ቀስ በቀስ ቀስ በቀስ። እዛ አቶስ ተራራ ላይ የነበረውን አንድ ብርቱ መነኮስ አንድ ፈላስፋ ጠይቆታል ይባላል። እግዚአብሔርን አግኝተዋል፣ እግዚአብሔርን አውቀዋል አሉ። እስከ ዛሬ ድረስ 30 ነው 40 ዓመት እኮ አቶስ ተራራ ላይ እኮ እየኖረ ነው። እስከ ዛሬ ድረስ እግዚአብሔርን ለመውደድ እየሞከርኩ ነው አይደል? በአንድ ጊዜ እንዴት ይሆናል ምዕመናን? በአንድ ጊዜ ክንፍ ልናወጣ እንችላለን? በአንድ ጊዜ እንዴት ይሆናል? አንድ ሊቅ እንደተናገረው ነፍስ እግዚአብሔርን ለማወቅ በምታደርገው ጉዞ ሁሉ ጊዜ ጀማሪ ናት ይላል። ሁሉ ጊዜ እንደ ጀማሪ እንጂ እንደ ጨራሽ ራሳችን እንዴትና ቀስ በቀስ ቀስ በቀስ ነው የምንበረታው። ቀስ በቀስ ነው ከኃጢአት የምንላቀቀው። ቀስ በቀስ ነው እሱን እየመሰልን የምንሄደው። ቀስ በቀስ ነው እግዚአብሔርን እያወቅ ነው የምንሄደው። ብቻ በቤት ውስጥ ከእሱ ጋር ቁጭ ብሎ ማውራት ነው። እያወራች ቀስ በቀስ ነው የተለወጠችው። ቀስ በቀስ ቀስ በቀስ አባ ሙሴ ጥቁሩ ሙሴ ከኪስ አውላቂነት ከማጅራት መቺነት በግ ሰርቆ ከመብላት መላእክት ማር የሚመግቡት እስኪሆን ድረስ የደረሰው ቀስ በቀስ ነው ወዳጅ። ሰርቆ ከመብላት በመላእክት እጅ እስከ መመገብ የደረሰው በቆይታ ነው ወዳጅ። ቶሎ አትሂድ አይክፋ፣ ቶሎ ጀርባ አትስጥ፣
ጸሎት አታቁም። ቶሎ አታቋርጥ። ቶሎ አትበል። ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ። ማርያም ግብፃዊት ከምድር አንድ ክንድ ከስንዝር ዮርዳኖስ በረሃ ላይ ማግኔቲክ ቲዮሪን ሰብራ ከፍ ያለችው ቀስ በቀስ ነው። ከዘማዊነት ዮርዳኖስ በረሃ ወድቃ እስከ ማምለክ ደርሳ ነው። ቀስ በቀስ ምን ታገልኛ? ከዕለታት አንድ ቀን ጉባኤ በመስማት ለውጥ አለ። ስንት ጊዜ ሱባኤ ይዘናል። ስንት ጊዜ በጸሎት ተግተናል። ስንት ጊዜ ተጋርለናል። ቀስ በቀስ ቀስ በቀስ ቀስ በቀስ። በአንድ ጊዜ ለውጥ እኛ ቤት የለም። በአንድ ጊዜ ለውጥ የለም። ቀስ በቀስ። እንደዛ ሴትዮ ሰምታችኋት ከሆነ አላውቅ፣ እለቱን ገዳማ ገባች አሉ። የሆነ ሴትዮ እለቱን ገዳም ገብታ እዚያ ስራ ሰጧት አሉ፣ እሳት ማቀጣጠል። እለቱን እኮ ነው የገባችው። እሳት እያቀጣጠለችላችሁ ትንሽ እሳት ተነሳችና እጇን ጠበሰች አሉ። እና ምን አለች አሉ ሴትዮይቱ፣ እኛን ጣድቃኑንማ እንዲህ ካቃጠለ አየር ጤና ያሉትንማ እንዴት ሊያረጋቸው ነው አትልም? ያን ቀን ገብታ እንደዚህ የለም እንደዚህ የለም እንደዚህ የለም። በቤቱ ውስጥ ሆነ ድል ያልነሳውን ሴጣን ከቤቱ ውጭ ሆነ ድል አትነሳውም ያለው መጽሐፈ ነገሥት። እዚህ ውስጥ ሆነ ነው ድል የምትነሳው። እዚሁ ቆያ ይዞ እዚሁ እግሩ ስር ቁጭ በል ትለወጣለህ። ያልተለወጠ ሰው የለም፣ ማንም የለም። ገዳዮች ሟቾች እንደሆኑ አልሰማችሁም? ተለውጠው። አመንዝሮች ንጹህ እንደሆኑ አልሰማችሁም? ቀስ በቀስ ተለውጠው። ከሃዲዎች አማንያን እንደሆኑ አልሰማችሁም? ተለውጠው ቀስ በቀስ። ቀደም የነገርኳችሁ በጎዳና የተገኘው ያ አይነ ስውሩ ሰው በሞቴል አስታውሳችሁ ትዝ ይላችኋል። አይኑን ከፈወሰው በኋላ ዮሐንስ ወንጌል ምዕራፍ 9 ላይ እዩ። በአንድ ጊዜ ክርስቶስን አላወቀው። ምንድን ነው ያለው? ኢየሱስ የሚባል ሰው ብሎ ነው የጀመረው። ልክ እንደ ሳምራዊቷ ሴት። ከዛስ ነቢይ ነው አለልህ። ትንሽ ከፍ አለ። ከዛስ ከእግዚአብሔር የሆነ ሰው አለላ። መጨረሻ ላይስ ሊመለክ የሚገባው አምላክ ነው አለና ሰገደልህ። ቀስ በቀስ ግዴላችሁም፣ ቀስ በቀስ ኃጢአትን ትተዋላችሁ። ግዴላችሁም፣ ቀስ በቀስ በክርስቶስ ፍቅር አንድ ቀን ትታሰባላችሁ። ግድ የለም አንድ ቀን ቀስ በቀስ ትለወጣላችሁ። ተስፋ አትቁረጡ። ይዋት እንዴት ቀስ በቀስ እግዚአብሔር እንደቀየራት። ይቺ ውሃ ፈልጋ የሄደችው ነፍስ እንዴት የዘላለም ውሃ አግኝታ እንደተመለሰች እስኪ ደግሞ እሷን እናድንቃት። ውሃ ፈልጋ የሄደችው እቺ ነፍስ የዘላለም ውሃዋን አገኘች። ደግሞ አለው ውሃ ልትቀዳ ነው ሄደችው፣ የዘላለም ውሃዋን ግን አግኝታ ሄደች። ምዕመናን የሚበልጠውን ነገር ሊሰጣችሁ ዝግጁ ነው። እንጀራ ፍለጋ ሄደው የዘላለም እንጀራ ያገኙ አረብ ሀገር ብዙ እህቶችን ወንድሞችን አይቻለሁ። ልድገመው። እንጀራ ለራሳቸውም እንጀራ ለቤተሰባቸውም ፍለጋ ሄደው እኔ ለአገልግሎት እዛ ወጥቼ ገና ክፍት ብሎ መቅደሱን ሳይ በሙሉ ነጭ ለብሰው ለቁርባን ቤቱ ሞልቶ ሳይ እምባዬን የሞላው። እነዚህ እህቶች እኮ የሄዱት እንጀራ ፍለጋ ነው። እንጀራ ፍለጋ ሄደው ግን የዘላለም እንጀራን አገኙ። ግድ የላችሁም። እንጀራ ፍለጋም ቢሆን እዚህ ቤቱ የምትጠይቁት ነገርም ቢኖር እዚህ እግዚአብሔርን ታገኙታላችሁ። የሚበልጠው ቤት ፍለጋ ወጥተው እግዚአብሔርን መኖሪያቸው ያደረጉ የሉ አሉ። ልጅ ፍለጋ ወጥተው የእግዚአብሔር ልጅ ሆነው ያጠናቀቁና ልጅ መጠየቃቸውን ያቆሙ እኮ አሉ። የተወደዳችሁ ክርስቲያኖች ያጡትን ሊፈልጉ እግዚአብሔር ጋር መጥተው ያጣቸው እግዚአብሔር ያገኛቸው እኮ ብዙ ናቸው። ግድ የላችሁ። ያጣችሁትን ፍለጋ ስትመጡ እግዚአብሔር ያገኛችኋል። ይሄ ነው እኮ የሚያጽናናን እኛ። አሁን እኮ እግዚአብሔር እየፈለገን እግዚአብሔር እያገኘን እኮ ነው እዚህ ውስጥ። የተወደዳችሁ ምዕመናን ፈቃዳቸውን ሊፈልጉ መጥተው የእግዚአብሔርን ፈቃድ ወደ መፈጸም የሄዱ ምዕመናን እኮ ብዙ ናቸው። ፈቃዱን እየፈጸሙ የሚፈልጉትን ሊያስሱ ወጥተው የሚያስፈልጋቸውን እግዚአብሔር የሰጣቸው የሚያስፈልጋት እሱ ነበር። ወዳጆቼ
ብዙ ነገር ሊያስፈልጋችሁ ይችላል አውቃለሁ። በጣም ብዙ ነገር ጎሏችሁ ይሆናል በዚህ ዘመን አውቃለሁ። ግን የሚያስፈልጋችሁ እግዚአብሔር ነው። በጥያቄ ተሞልተው መጥተው መልሳቸውን እግዚአብሔርን አጥቆረው መልሳቸውን ክርስቶስን አግኝተው የሄዱ ስንት ናቸው? እርፍ ያሉ መጠየቅ ያቆሙ አንተን መልሴ ነህ ስንት ናቸው? ሊፈወሱ ጸበል ቦታ ሄደው በፍቅሩ ታመው ጸበል ቦታ የቀሩ የሉ። ፍቅሩ ያቆሰላቸው ቆስለው ወደ ቤተ ክርስቲያን መጥተው በፍቅሩ ቆስለው የቀሩ ብዙዎች አሉ። ከሱስ ለመላቀቅ መጥተው የእግዚአብሔር ቃል ሱሳቸው የሆኑ ብዙ ናቸው። ወዳጅ እኔ እዚህ ውስጥ ማስተላለፍ የፈለኩት ቀዳሚ መልእክት ምን መሰላችሁ? እግዚአብሔርን ማግኘት ብቻ። እቺ ሴት ተመልከቷት። ጊዜያዊውን ፈልጋ መጣ፣ የዘላለሟን ታቀፋ ሄደች። የሚያልፈውን የሚያስጠማውን ፈልጋ መጣ፣ የሚያስጠማውን ጠጥታ ሄደች። ምንኛ የታደለች ሴት ናት ይቺ ሴት። ብዙ ጨርሻለሁ። ይቺ ሴት በጣም ብዙ የሞተ ነገር አላት። 5 ባሎቿ ሞተዋል። በዚህ ምክንያት ህይወቷ ራሱ ሞት ነው። በኋላ አሳያችኋለሁ። ብዙ የሞተ ነገር አላት። ታዲያ እንደዚህ አይነት ብዙ የሞተ ነገር ያላት ምን ያስፈልጋታል ካላችሁት፣ ህይወት ነው የሚያስፈልጋት። ነው አይደለም? ወዳጆቼ በጣም ብዙ የሞተ ነገር አለን በዚህ ዘመን ኢትዮጵያውያን። እመኑኝ፣ የሚያስፈልገን ህይወት የሆነው እግዚአብሔር ብቻ። ብዙ የሞተ ነገር ላላት ሀገራችን የሚያስፈልጋት እግዚአብሔር። በምን ቋንቋ እንናገር? ብዙ ተስፋ የሞተበት ወጣት የሚያስፈልገው እግዚአብሔር ነው። ብዙ የሞተ ነገር ያላችሁ ከእንግዲህ ማበቃ ብላ የቀበራችሁት ነገር ያላችሁ በጓዳ የሚያስለቅሳችሁ ሰው ዘንድ አልወጣ ያላስባላችሁ በጣም ብዙ የሞተ ነገር ያላችሁ ህይወት የሆነው እግዚአብሔር ጋር ስትደርሱ ሁሉም ነገር ህይወት ያገኛል። ይሄው በሷ ታዩታላችሁ። ብዙ ያጎበጣት ነገር ያለች ሴት እንዴ እግሩ ስር ከመጣል በላይ ምን አማራጭ አላት? እግሩ ስር ጣለችው። የት ትጥሉታላችሁ? ያላጎበጠን ምን ነገር አለ በዚህ ዘመን? እግሮቹ ስር ከመጣል የተሻለ ምን ነገር አለ? እዋት የሞተ ነገር ብቻ አይደለም፣ ጎብጣለች። ከሰው ሸሽታ ትኖራለች። በአደባባይ ሳይሆን በሹክሹክታ ተጠብሳለች። እቺ ሴት ብዙ ነገር አግምጦታል። ተሸክማ መጣ፣ ግን ተሸክማ አልሄደች። ምዕመናን ተሸክመን እየመጣን ተሸክመን እየተመለሰን እስከ መቼ? አንድ ቀን እንኳን እረፋንል። መቼ ነው የምናርፍ? መልስ አንተ ነህ። ብዙ ጥያቄ ነበር፣ ጥያቄን ያስተውከኝ መልስ አንተ ነህ። ብዙ ሸክም ነበረኝ፣ ሸክሜ ያቀለልክልኝ አንተ ነህ። በቃ አንተን ካገኘው ይበቃኛ። አንተ መልሴ ነህ። ያ ልጅ እንዳለው እኮ ነው። 3 ሆነው አባ መቃርዮስን እየመጡ በጥያቄ ያጣድፉታል 2ቱ። አንደኛው ግን ዝም ብሎ ሁሉ ጊዜ አባ መቃርዮስን ያየዋል። መጨረሻ ላይ ምን ነው ልጅ አንተ ሳትጠይቀኝም አለው። አባ መቃርዮስ ሆይ አንተን ማየት ለኔ መልሴ ነህ አለው። ይቅርታ አድርጉልኝ፣ እዚህ ቤት መኖራችን ብቻ መልሳችን የዘላለም ህይወት። ይሄማ ኃላፊው ነው። ይሄማ ለሌላም የተሰጠ ነው። እሱን ካገኘ የመጨረሻው መልሳችን አንተን ማግኘት። እሷን ተመልከቷት። ስለ ጥልቅ ጉድጓድ ታወራ የነበረችውን ሴት እንዴት ከጥልቅ ውስጥ እንዳወጣት በሞቴ ጌታችንን እናድንቀዋ። ምን እንዳላት ታውቃላችሁ? ባልሽን ጠርተሽ ነው ያላት። ብዙ ነገር ካወሩ በኋላ ሰዓት ስለሌለኝ ዘለል እያልኩት ዝናቡም ደመናውም ብርዱም እናንተን እዚህ አስቀምጬ ባልሽን ጠርተሽ ነው ያላት። በጣም ጥልቅ ነው። ምዕመናን ደነገጠች። ባል የለኝም ማለት እውነት ብለሻል። 5 ባሎች ነበሩሽ፣ አንዱ ሞቶብሻል። ማን ነው? 5ቱም ሞተውብሻል። አሁን አጠገብሽ ያለው ባልሻል። እንደዚህ ብሎ የህይወት ጥልቀት ጎረጎረው። ከዛስ ስለ ጥልቅ ጉድጓድ ታወራ የነበረችው ሴት ከውሃ ርቃ ስለ መንፈሳዊ ነገር ማውራት ጀመረች። አንተ ነብይ ትመስለኛለህ አለችዋ። ምዕመናን ከዚህ ጥልቅ ህይወት ውስጥ አወጣት። ከድብቅ ህይወቷ
ከጨለማ ማንነቷ ገላገላት። ከዚያስ ተገለጠች። ምእመናን አንተ ነቢይ እንደሆንክ አያለሁ አለችው። በጣም ይደንቃል። ታዲያ እቺ ሴት ስለምን ብትጠይቀው ጥሩ ነው? ምእመናን የበቃ ባህታዊ ብታገኙ ምንድን ነው የምትጠይቁት? አሁን እቺ ሴት ነቢይ እንደሆንክ አውቃለሁ ካለችው በኋላ አንድ ጥያቄ ብትጠይቀው ተገቢ ይመስላል። ምን ሞቴ ምን? እሱማ መንፈሳዊ ስትሆኚ ነው የምታወሪው። እኔ እዛ መንደር ውስጥ እንዳለው ወሬ አሁን ጎረቤት ያለው ባሌ ይሞታል አይሞትም አይደል ጥያቄ ሞር ያለባት። ጭንቀቷ ምንድን ነው? ባል። ጌታችን እንዴት የተወደደ አምላክ ነው! ገና ንግግር ሲጀምር ባል የለሽም ያላት እንዳይመስላችሁ። ስለ ባል ጭራሽ አላነሳ። እኛ እኮ የምናነሳው ስብር ከሚያደርግ እኮ ነገር ነው። ጌታችን የሚሰብር ነገር አልነገራት። መጨረሻ ላይ ነው ስለ ባል ያወራ። እሱም ጥልቅ ከሆነው ከጉድጓድ ሕይወቷ ማውጣት ስለፈለገ ነው። በጣም ድንቅ ሴት ናት። እና ድንቃት እንዲህ የሚያክል ነቢይ ካገኘች በኋላ ባሌ ይሞታል አልሞተም ጥያቄው አይደለም። እናንተ አሁን የበቃ ባህታ አሁን እዚህ ገዳም ላይ ኢየሱስ ክርስቶስን ፍለጋ ይሆን እንጃ። አገባለሁ አላገባም አይዟችሁ ይጠየቃል እኮ። አንዳንዶቹ አቀረቀሩ እህቶቼ ደግሞ እዛ ጨለማ ውስጥ ብንሆን ጥሩ ነበር። ፍጥጥ ብለን ተያየን አይደለ? ለቅረው እንደዚህ ያለመርኩም ለምን አሳፍራችኋለሁ? እኔ ስለምን አፍራለሁ? ምን ወጣኝ? ይሄን ዝናቡን አይነታ ቢያስቆሙልን እኮ ጥሩ ነበር። በጣም ነው የምትደንቀው። ስለ ጓዳዋ አልወተወተችውም። እየሰማችሁኝ ነው? የሚበራለት ሰው እግዚአብሔርን የሚከተል ሰው ከጥልቅ ጉድጓድ የሚወጣ ሰው ስለ ጓዳ ማውራት ያቆማል። እየሰማችሁኝ ነው? አቆመች። ስለ ጓዳዋ አልወተወተችውም። ብዙ ጥያቄ አላት። ይሞታል አይሞትም አላወረችው። ስለ ነገዋ ለማወቅ አልተጨነቀችም። መጨረሻዬ ምንድን ነው ጉዳዩ አይደለም፣ መጨረሻዋን ስላገኘችው። ማን ነው እሱ? በሞት የጠሩት ማን ነው? መጨረሻዋን አገኘችው። ታዲያ ምን ያስፈልጋል? ማለት ደግሞ ተዋላችሁ ምን ያላልኩ በጣም ይደቃል። በዚህ ዘመን ስልክ ቁጥር እየነገሯቸው የሚያስጨዋቸው ግን ምን ሆነው ነው? ስልክ ቁጥር ብር ሆኖ ነው። የባንክ ቡክ ላይ ገንዘብ ስለመግባቱ ሁሉ ዓለም የሚንጫጫው ምን ሆኖ ነው? ተተዋል እኮ እውነተኛ ክርስቶስን ሲከተሉ ባንክ ምንትስክልጥርስ ጓዳ የለ ባሌ ነው። አደራችሁን አትንከራተቱ። አጥማቂ ለአጥማቂ አትዙሩ። ይቅርታ አድርጉልኝ። ሌላ በሽታ አትሸምቱ። እቺ ሴት ተለወጠች። ባጭሩ መለወጧን በምን ማረጋገጥ እንችላለን ካላችሁ 5 ደቂቃ ተጠቅሜ ያበቃል። እሺ ይሄ ዘካርያስ እንደዳረገው መልአክ ዛሬ ቀርቷል እንዴ እንዳትሉ ጨርሳለሁ። እሺ ማንንም ላለማግኘት በስውር የመጣችው እቺ ሴት ያደረኩትን ሁሉ የነገረኝን ኑና እዩ እያለች ወደ ከተማይቱ በረረች። ተለውጣለች አልተለወጠች? አልተለወጠች። አበቃ። እቺ ሴት እኮ ይኸውላችሁ በቀትር ለምን ውሃ ልትቀዳ እንደወጣች ታውቃላችሁ? በእስራኤላውያን ባህል ወይ በማለዳ ጠዋት ወይ በማታ ነው ውሃ የሚቀዳው። እሷ ለብቻዋ ለምንድን ነው በምሳ ሰዓት በቀትር በ6 ሰዓት ውሃ ልትወጣ? ሰው ሲገባ እየሰማችሁ ተደብቃ ነው የምትኖረው። እውነት እግዚአብሔርን ስታገኙ የምትደብቁበት ምንም ነገር የለም። ቀና ትላላችሁ። አታፍሩ። እግዚአብሔር ከገላለጠኝ በሌላ ሰው ፊት የምሸፈን ማን ነኝ ማለት ትጀምራላችሁ። እዩዋት እየጮኸች። አሁን መሸፋፈን ምን ያደርጋል? ተወችዋ። እግዚአብሔር ቤት ስንገባ እንደዚህ ነው ምን ሆነው ነውር የለማ። በቃ በጣም ይደንቃል። ከሰው ትሸሽ የነበረችው እቺ ሴት ወደ ሰው ሁሉ በረረች። ሁሉም ቤታቸው ከገቡ በኋላ ትወጣ የነበረችው ሴት የሁሉንም ቤት እያንኳኳች ኖና ያለች ተለወጠች። አልተለወጠችም? ጅብና አርጋ ተለወጠች። የምትልከው አገልጋይ የሌላት እቺ ምስኪን ሴት ከሐዋርያት ቀድማ ሰማርያን አጥለቀለቀች፣ መስበክ ጀመረች፣ ተለወጠች። ጮክ ብላ የማታወራው ምስጢር ያላት ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝ በስመ አብ እንዴት ይደንቃል!
ኑሮዋንና ገበናዋን ደብቃ የኖረች ሴት ለወንጌል ገበናዋን ማጥመጃ አድርጋ ተቀየረች፣ ተለወጠች። ከጥልቅ ጉድጓድ ወጣች። አሁን እንዲህ ባሉ ጉባኤያት ከጥልቅ ኃጢአት እየወጣን እንደዚህ የምንከተለው ሰዎች በጣም የሚደንቃችሁ አዋቂ መስላም ለመታየት አልፈለገችም። እንጃ አውቀዋለች እኮ ተረድተዋለች እኮ ገብቷታል እኮ። ግን ምን አለች? እንጃ ክርስቶስ ይሆንን አትልበሰባችሁ። እንደኔና እንደናንተ ብንሆን ይኸው ጮቤ እየረገጡ አይደል እንደኛ ነን የምናገኘው፣ እኛ ነን የምናውቀው። እሷስ አውቃው እንዳላዋቂ ሆነች። ምን አለች? እንጃ ክርስቶስ ይሆንን። አሁን ልጨርስ። የዚህ ሴት አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ከችግሩ አይደለም። አሁን ጉዳዩዋ ችግሯን ከሚፈታላት ከክርስቶስ ጋር ብቻ ነው። ደግሞ አለሁ ከችግሯ ጋር አልሆነም፣ ከክርስቶስ ጋር ሆነ። ችግሯን እንዲፈታላት አይደለም የፈለገችው። ትኩረቷ የችግሯን ሁሉ መፍቻ ይዛ መሄዷ ነው። በሞቴ ችግራችሁን ብቻ እያስፈታችሁ አትሄዱ። እዚህ የችግራችሁ ሁሉ መፍቻ አለላችሁ፣ እሱን ይዛችሁ ትሄዱ። ደግሞ አለሁ ክርስቶስን ስላገኘች ከዚያ በኋላ እቺ ሴት ከችግር በላይ ሆነች። ችግር ያላሰራት ሴት ሆነች። አዲስ ሴት ሆና ተሰራች። ችግሯ አለ፣ ባሎቿ ሞተዋል፣ አንዱም ተደብቋል። ችግሯ አለ። እሷ ግን ከችግሯ በላይ ሆና ያደረኩትን ሁሉ የነገረኝ ኑና እዩ አለቻ። ወዳጆቼ ችግሩ የራቀ አይመስልም ከሷ። እሷ ግን ወደ ችግር ወደሚፈታላት ሁል ጊዜ ቀርባለች፣ ለዘላለም ቀርባለች። ምዕመናን ችግሯ አልጠፋም፣ የልቦናዋ አይን ግን በርቷል። ዘ ኢንላይትድ ዋን የበራላት ያሏት ሊቃውንት ለዚህ በራች። ወዳጄ ችግር ከአንተ ጋር ሊኖር ይችላል፣ ምንም አይደንቅም። ይሄ የችግራችን ሁሉ መፍቻ ግን ከኛ ጋር ካለ ይበቃናል። ችግራችን ከኛ ላይ ርቅ ይችላል፣ እኛ ወደ እግዚአብሔር ከቀረብን ይበቃናል። ችግራችን ላይ ጠፋ ይችላል፣ እኛ ግን የልቦናችን አይን ከበራ ይበቃል። እሱ ነው መጨረሻችን። እኛ ቅርታት ወደ በዚህ ዘመን ችግር ማስፈታት ብቻ ሆኗል ጉዳያችን። ችግር ፈቺውን መውደድ፣ ማፍቀር፣ አብረነው መኖር፣ እሱን መምሰል ብዙም አይታይም። በዚህ ምክንያት ምን ሆነናል? አንዱን ችግር በሌላ ችግር ለማስፈታት የያዘ አንዳንዴም እንደዚህ እንደ ጣዖት ቤት ማድረግ እንፈልጋለን። አይደለም በፍጹም። አንዳንድ ጊዜ ራሳችን ችግር እንሆናለን። አንዳንድ ጊዜ ራሳችን ከችግር ጋር እንኖራለን። የተወደዳችሁ ክርስቲያኖች አንድ እውነት እንነጋገር፣ ችግራችን ይፈታል፣ እኛ ግን ችግር ሆነን የምንቀርበት ጊዜ ብዙ ነው። ታውቃላችሁ፣ ስዕለታችን ይገባል፣ እኛ ግን እንወጣለን። እውነት አስብ፣ ብዙ ጊዜ እንደሱ ነው። እግዚአብሔር ይለመናል፣ በጭፈራ ግን ይጠናቀቃል። የሰጠው እግዚአብሔር ነው፣ የሚከበረው ግን ዓለም ነው። እንደዚህ ነው የሚሆነው። ችግራችን ይፈታል፣ እኛ ግን በኃጢአት እንታሰራለን። እንደዚህ ነው የሚሆነው። እቺ ሴት ግን እንደሱ አልሆነችም። ችግራችን ይፈታል፣ እኛ ከእግዚአብሔር እንርቃለን። እቺ ሴት ግን እንደዚህ አልሆነችም። እና ባንቃጮ እግዚአብሔርን ችግር አስቸግሮት አያውቅም። እግዚአብሔርን ያስቸግር ነው እኛ ብቻ። ደግሞ አለው እግዚአብሔርን ችግር አስቸግሮት አያውቅም፣ ያስቸግር ነው እኛ ብቻ ነው። እና ስለዚህ ሴት አንድ ነገር ብቻ ተናግሬ ልጨርስ። የበራላት ተከተለችው። መጨረሻ ላይ ምን እንደሆነች ታውቃላችሁ? ከትንሣኤ በኋላ ተጠመቀች። ከሁለት ወንዶች ልጆቿና ከአምስት ሴት ልጆቿ ጋር ተጠመቀች። ወንጌልን ለማድረስ ወደ ካርቴጅ ቅርጣግ ወደሚባል አገር ሰዎች ሄዳ ወንጌልን መስበክ ጀመረች። ይህቺ ነፍስ አገልጋይ ሆነች። የሰማርያን ሴቶች፣ የሰማርያን ወንዶች፣ የሰማርያን ሰዎች ብቻ አይደለም፣ ሁሉንም ነፍሳት ወደ ክርስቶስ ለመማረክ ሩቅ ቦታ እንደገና ተጓዘች። ከዚህች ሴት እንዴት ይህንን የወንጌል ማጥመጃ መረብነት እንዴት አለማድነቅ ይቻላል? ምዕመናን መጨረሻ ላይና በጣም የምናደንቀው በኔሮን ቄሳር ዘመን ከመላው ቤተሰቧ ጋር ሰማዕትነት ተቀበለች። በረከቷ ይደርብን። ጉድጓድ ውስጥ ተጥላ አጠናቀቀች። እየሰማችሁኝ ነው? ክርስቶስ ይቺ ነፍስ ጉድጓድ ስር አይደል ያገኛት? እሷም ጉድጓድ ስር ሙሽራዋን አገኘችው። በምን? ጉድጓድ ውስጥ ተጥላ ሰማዕትነት ተቀበላ። እናም ይቺን ሴት ነው ሊቃውንት የበራላት
ዘኢንላይትንድ ዋን ያሏት። በረከቷ ይደርብን። አሜን።